بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم إن شاء الله زاريم እንደተለመደው በኹዝ አቂደተክ ደርሳችን በክፍል 3 ተገናኝተናል ማለት ነው። የዛሬው የጀመሩት ርዕስ በባለፈው ሁለቱ ደርሳችን ላይ የአላህ ሐቅ በባሮቹ ላይ አይተን ነበር ማለት ነው። ዛሬ የምናየው أنواع العبادة يعني أنواع التوحيد يتوحيد عينتوج وفوائده تقمو توحيد من دنو توحيد ينبياس يملكتنيوج تلقو تمرتنا يتلاقبات ملكتنا علامة توحيد ليلا نقر عدلم سوج أكابدو أغننو بلندوم የመለያይ ሰበብ አድርገው ሲቆጥሩት በጣም ይገርማል። ተውሂድ ሌላ ነገር አይደለም። አላህን በብቸኝነት ማምለክ፣ አላህን ራሱ በጠቀሰው መልእክተኛው በጠቀሱት ስም መወሰፍ፣ ባህሪ መግለጽ ማለት ነው እንጂ ሌላ አዲስ ትምህርት አይደለም። ተውሂድ የሁሉም ነቢያት አስተምህሮ ነው። አላህን በብቸኝነት አምልኩ የሚል ማለት ነው። የዚህ አይነቶችና ፈዋኢዶችን ወይንም ጥቅሞችን የምናይ ይሆናል ማለት ነው። ሱአል ጥያቄ ሊማዛ አርሰለ አላሁ ሩሱል አላህ ለምንድን ነው መልእክተኞችን የላከው? ስለዚህ ከተውሂድ ጋር የተያያዘው ትምህርት እንግዲህ ይሄ ነብያት አስተምሮ ምን እንደሆነ ማወቅ። ጀዋብ መልሱ አርሰለሁም አላህ መልእክተኞችን የላከው ሊዳዕወቲ ለጥሪ ምን አይነት ጥሪ? ኢላ ዒባደቲሂ እሱን ወደ ማምለክ ኢዕቡዱላህ ያ ቀውሚ ኢዕቡዱላህ እያሉ ህዝቦች ሆይ አላህን ተገዙ፣ ማለኩም ሚን ኢላሂን ገይሪ እያሉ ከአላህ ውጪ ልታመልኩት የሚገባ ምን አለላችሁ እያሉ ማለኩም ላ ተርጁነ ሊላሂ ወቃራ እያሉ ለመጣራት ኢላ ዒባደቲሂ እሱን ወደ ማምለክ ነው እንዲጣሩ የላካቸው። ሌላስ ወነፈ ሽርኪ አንሁ እሱን አላህን ሱብሓነሁ ወተዓላ በሚገዙ ጊዜ ወነፈ ሽርክ ሽርክን ደግሞ ሊያስጠነቅቁ አንሁ ከሱ ከሽርክ ሊያስጠነቅቁ ነው። ሽርክን ሊያስጠነቅቁ ለምን? የተውሂድ ተቃራኒው የሽርክ ነው፣ በአላህ ላይ ባላንጣ ማድረግ። ስለዚህ ከሽርክ አስጠንቃቂና በአላህን ሱብሓነሁ ወተዓላ በብቸኝነት መመለክ አለበት የሚለውን ጥሪ ለመጣራት ነው የተላኩት ማለት ነው። ቃለ ተዓላ አላህ እንዲህ ይለናል፣ ወለቀድ በዐስና በእርግጥ ልከናል ይላል አላህ፣ ፊ ኩሊ ኡመቲን በእያንዳንዱ ህዝብ ላይ ኡማ ላይ ምንን ረሱለን መልእክተኛን ልከናል። እነዛ መልእክተኞች ደግሞ ምን ሲሉ ተጣሪ የሆኑ አን ዕቡዱላህ አላህን ተገዙ የሚሉ ወጅተኒቡ ጣጉት ጣዖታትን ራቁ የሚሉ የሆኑ መልእክተኞችን በእያንዳንዱ ህዝብ ላይ ልከናል። ስለዚህ የመልእክተኞች ትልቁ መልእክት ይሄ ነው፣ አላህን ተገዙ፣ ጣዖታት ራቁ የሚል ነው። አጣጉት እዚህ አንቀጽ ላይ ጣዖት ምንድነው? ጣጉት ምንድነው ከተባለ ሸይጣን ነው ጣዖት የሚባል። መገለጫው ምንድነው? አዳዒ የሚጣራ የሆነ ተጣሪ የሆነ ኢላ ዒባደቲ ገይሪላህ ከአላህ ውጪ ወዳለ አምልኮ ተጣሪ የሆነ ነገር በአጠቃላይ ጣዖት ነው። ሰውም ይሁን ጅንም ይሁን ሌላም ይሁን ከአላህ ሱብሓነሁ ወተዓላ ውጪ ወደሚመለክ ነገር የተጣራ ሲመለክ ዝም የሚል ምንድነው? እሱ ጣዖት ነው፣ ሸይጣን ነው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ ይላሉ፣ ወልአንቢያኡ ኢኽወቱን ነቢያቶች ወንድማማቾች ናቸው። ወዲኑሁም ዋሂድ የመሳኑ ልጆች አባታቸው አንድ የሆነ ማለት ነው። ወዲኑሁም ዋሂድ ሃይማኖታቸው አንድ ነው። ሸሪዓቸው የተለያየ ሸሪዓ ይዘው ሊመጡ ይችላሉ፣ ድንጋጌዎች። ነገር ግን ሃይማኖታቸውና ዲናቸው አንድ ነው፣ ወንድማማቾች ናቸው።
የአንድ አባት ልጆች የአንድ ዲን ልጆች ማለት ነው። መልእክታቸው አንድ አይነት የሆነ የተለያየ ሸሪዓ ግን ይኖራቸዋል። ለአንዱ የተፈቀደው ለአንዱ ሊከለከል ይችላል። ነገር ግን አላህ በብቸኝነት መመለክ አለበት፣ ጣዖታትን ራቁ የሚለው ትምህርት ግን የሁሉም የጋራ አስተምሯቸው ነው። ሐዲሱ ሙተፈቁን ዐለይህ ቡኻሪና ሙስሊም እየዘገቡት የሆነው ሐዲስ ነው። ሱአል ጥያቄ ማ ሁወ ተውሒዱ ረብ። አሁን ስለ ተውሒድ ነቢያት ያስተማሩት የሆነ ትምህርት መሆኑን በዚች አንድ አንቀጽና አንድ አያ ካየን ተውሒድ ለሶስት ከፍለን ደግሞ እናያለን። ተውሒድ ለሶስት መክፈልን ከየት መጣ አለ እንዴ በቁርአን የሚሉ ሰዎች አሉ። ይሄ ዑለሞች ኢስቲንባጥ አድርገው ፈልገው ከዚህ ውጭ እንደማይወጣ የደመደሙት ድምዳሜ ነው። ልክ ሹሩጡ ሶላት 9 ናቸው፣ 8 ናቸው፣ ሰፊና 8 ናቸው ብለን አይተናል አይደል? ከየት መጥቶ ነው 8? ሐዲስ ላይ 8 ተብሎ ነው? ቁርአን ላይ 8 ተብሎ ነው? አይደለም። ኢማም አሻፊዒ ፈልገው ቁርአንና ሐዲስን መርምረው ከ8 አያልፍም ብለው የጻፉት ነገር ነው። ስለዚህ እነዛ 8 ነገራቶች ደግሞ ቁርአንና ሐዲስን ብንፈልግ እናገኛለን። እሳቸው ግን ራሳቸው ፈልገው በአጭሩ አመጡልን። ምክንያቱም እኛ ቢሆን እቺን 8ን ለማወቅ ቁርአን ከሱረቱል ፋቲሃ እስከ ሱረቱን ናስ ተፍሲር ቀርተን ሐዲስ የተባሉትን ሁላ ቀርተን ነው 8ቱን ማወቅ የነበረብን። እሳቸው ግን ይሄ ሁሉ ልፋትማ ብለው ራሳቸው ቋጥነው ፈልገው 8 ናቸው ከዚህ አያልፍም ብለው አመጡ ማለት ነው። ልክ እንደዛው የመጀመሪያው ተውሂድ ሩቡብያ ነው። ተውሂድ ረብ ይባላል። ምንድነው ተውሂድ ረብ ከተባለ ጀዋብ መልሱ ተውሂዱሁ አላህን መነጠል ነው። ተውሂድ ማለት በምን ቢአፍዓሊሂ በስራዎቹ በሚሰራው ስራ አላህን መነጠል ተውሂድ ረብ ወይንም ተውሂድ ሩቡብያ ይባላል። ልብ በሉ፣ በሰራው ስራ መነጠል። ለምሳሌ ከልኸልቅ መፍጠርን ይመስል የፈጠረን፣ ወተድቢር ማስተናበር፣ መግደል፣ ሕያው ማድረግ፣ ከሰማይ ዝናብን ማውረድ፣ ከስር ቡቃያን ማብቀል፣ ይሄን የሚያደርገው ማን ነው? አላህ ነው። እነዚህን ነገራቶች የሚያደርገው አላህ ነው ብሎ መነጠል፣ አላህን በስራው መነጠል ተውሂድ ረብ ይባላል። ቃለ አላሁ ተዓላ አላህ እንዲህ ይላል፣ አልሐምዱ የምስጋና አይነት ከሀ እስከ ፐ ሊላህ ለአላህ ነው አለ። ረቢል ዓለሚን የዓለማቱ ጌታ ይሁን። ረቡል ዓለሚን ነው አላህ። አላህ ረቡል ዓለሚን ነው ስንል በመፍጠሩ በስራው እየነጠል ነው ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም መልእክተኛው እንዲህ ይላል፣ አንተ ረቡ ሰማዋት ወልአርድ አንተ የሰማያትና የምድር ጌታ ነህ። ሰማያትንም የፈጠርከው ምድርንም የፈጠርከው አንተ ነህ ይላል። ስለዚህ ይህ የተውሂድ አይነት የመካ ሙሽሪኮች ሳይቀር የሚስማሙበት የሆነ አካል ነጥብ ነው። ማን የፈጠራችሁ ሲባሉ አላህ ነው ይላሉ። ከሰማይ ዝናብን አውርዶ ከታች ቡቃያ የሚያበቅለው ማን ነው ሲባሉ አላህ ነው ይላሉ። ግን ሙስሊም አላስባላቸውም። ለምን? አንድ ሁለት የቀሩ ነገሮች አለ። ይሄንን አላህ ስብሓነሁ ወተዓላ ጌታዬ ነው፣ አላህን የፈጠረኝ አላህ ነው እንደዚህ ያደረገኝ ብቻ ማለት በቂ አይደለም ነው። ለምን? በአምልኮ መነጠሉ ግድ ስለሆነ ማለት ነው። ስለዚህ አላህን በስራው መነጠል ተውሂድ ረብ ይባላል ማለት ነው። ሁለተኛው ተውሂድ አልኢላህ ነው፣ ወይንም የአምልኮ ተውሂድ ማለት ነው። ሁለተኛው ያ ተውሂድ ረብ ነው፣ አላህን በስራው መነጠል። ይሄኛው አላህን በምን መነጠል እንደሆነ ተውሂድ አልኢላህ ወይንም ተውሂድ አልኡሉሂያ ሁወ ኢፍራዱሁ አላህን መነጠል ነው። ሁወ ተውሂዱሁ በምን አላህን የምንነጥለው ቢልዒባዳ በአምልኮ መነጠል። ቅድም በስራው መነጠል ምንድን ነው ብለናል? ተውሂድ ረብ። አሁን ደግሞ በአምልኮ መነጠል ከዱዓ ስናደርግ አላህን ብቻ ያ አላህ ያ ረሕማን ያ ረሒም ያ ገፉር ያ ወዱድ እያልን አላህን ነው የምንለው።
ወዘብህ ስናርድም ዓላማችንም የምናርድበትም ስምም ለአላህ መሆን አለበት። ወነዝር ስለትም ስንሳል መሳሉ ሱና አይደለም፣ ነገር ግን የተሳልን ጊዜ ለአላህ ነው መሆን ያለበት። አላህ ይህንን ሐጃዬን ካወጣልኝ እንዲህ አደርጋለሁ፣ ሶላት ሰግዳለሁ፣ ቂርአት እቀራለሁ፣ እንዲህ አደርጋለሁ ለአላህ ነው እንጂ የሼኽ እንትና እንትን ላይ እንዲህ አደርጋለሁ እንዲህ የሚባል ጠዋፍ አበራለሁ እንትና ቦታ ሄጄ እንደዚህ አደርጋለሁ የለም። ቃለ አላሁ ተዓላ አላህ እንዲህ ይላል፣ ወኢላሁኩም ኢላሁ ዋሂድ፣ ወኢላሁኩም ጌታችሁ ኢላሁ ዋሂድ አንድ ጌታ ነው። ላኢላሃ ከሱ ውጭ አምላክ የለም። ኢላ ሁወ አርረሕማኑ ረሒም፣ ኢላ ሁወ ከሱ ውጭ በሐቅ የሚመለክ አምላክ የሌለ የሆነ ነው የናንተ ኢላህ የናንተ ጌታ። ሁወ አርረሕማን እሱ አርረሕማን ነው አዛኝ ነው። ሁወ አርረሒም እሱ በጣም ሩህሩህ ነው። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ ይላል፣ ለማ አርሰለ ሙዓዝ ኢለል የመን ሙዓዝን ወደ የመን በላኩበት ጊዜ ምን አሉ? ፈልየኩን አሉት ይሁን አወለ ማ ተድዑሁም ኢለይህ እነሱን በመጀመሪያ የምትጣራበት ጉዳይ ይሁን አሉት። ምን? ሸሃደቱ አላ ኢላሃ ኢለላህ ሸሃደቱ እንዲመሰክሩ መስክሩ ብለህ በላቸው። ምን? አላ ኢላሃ በሐቅ የሚመለክ አምላክ የለም፣ ኢለላህ ከአላህ ውጪ በሐቅ የሚመለክ አምላክ የለም ብላችሁ መስክሩ ብለህ ንገራችሁ። መጀመሪያ ፈኢን አጣዑ ሊዛሊክ ተብሎ ሐዲሱ ረጅም ነው። የመጀመሪያው ነገር ግን አላህን ሱብሓነሁ ወተዓላ በአምልኮ መነጠል ላይ እዘዛቸው። ሙተፈቁን ዐለይህ ቡኻሪና ሙስሊም የዘገቡት ሐዲስ ነው። ወፊ ሪዋየት ቡኻሪ በብቸኝነት በዘገበው ሐዲስ ላይ ኢላ አን ዩወሒዱላህ አላህን በአምልኮ በመነጠል ላይ ጥራቸው። ይህ ነው ተውሒደል ኢላህ በአጭሩ አላህን በአምልኮ መነጠል። ስንሰግድ ለአላህ፣ ስንጾም ለአላህ፣ ስንለምን አላህ፣ እገዛን ስንጠይቅ ከአላህ፣ እርዳታን ስንጠይቅ ከአላህ፣ ይሄ ተውሒደል ኢላህ ይባላል። አጭሩ ብዙ ኪታቦች ስትቀሩ ሰፋ ሲል ብዙ ማስረጃዎች ይመጣሉ፣ ብዙ ሐዲሶች ይመጣሉ፣ ብዙ ትንታኔዎች ይመጣሉ። እንደ ጀማሪ ግን ይህን ያህል በቂ ነው። ሱአል ጥያቄ ማ ሁወ ተውሒዱ ሲፋቲላሂ ወአስማኢ። ይሄ ደግሞ ሶስተኛው የተውሂድ አይነት ነው። ምንድን ነው ተውሂድ? ሲፋቱላህ የአላህን ሲፋ ባህሪ የሚገልጽ ወአስማኢ ስሞቹን የሚገልጽ። ስለዚህ አላህን በስሙና በባህሪው ብቸኛ አድርጎ መነጠል ይህን የሚያወራ ነው። ጀዋብ መልሱ ሁወ እሱ ነው። ተውሒደል አስማኡ ሲፋት ወይንም ሲፋቲላሂ ወአስማኢሂ አላህን በስሙና በባህሪያቱ መነጠል አለብን ስንል ሁወ ኢስባት ማጽናት ወይንም መቀበል ወይም ማረጋገጥ ነው። ምንድን ነው የምናረጋግጠው? ማ ወሰፈ አላሁ ቢሂ ነፍሰሁ አላህ ራሱን የወሰፈበት ራሱን የገለጸበትን ነገር መቀበል ማጽደቅ ነው። ፊ ኪታቢሂ በቁርአን ላይ አላህ ስለ ራሱ ተናግሯል። ሁወ ሰሚዑል በሲር ሁወል ገፉሩ ረሒም ሁወ ሸዲዱል ኢቃብ እያለ በተለያዩ አናቅጾች ራሱን ገልጿል። አው ወሰፈሁ ረሱለሁ ወይም መልእክተኛው ስለ አላህ የገለጹታል። የንዚሉ ረቡና ኢላ ሰማኢ ዱንያ እንዳሉት ፊ አሐዲሲሂ ሰሒሓ በትክክለኛው በሆነ ሐዲሶች ضعيف በሆኑ ሳይሆን ሶሒህ በሆኑ ሐዲሶች አላህ ራሱን በቁርአን የገለጸው ነብዩ ሰለላሁ ዐለይሂ ወሰለም የገለጹት ይሆን አለል ሐቂቃ በትክክለኛነት በትክክለኛነት ሲባል ስሙን ከተቀበሉ በኋላ ማራቆት የለም። ስሙን ብቻ ይዘው ማዕናው ሌላ ነው ብሎ መረዳት የለም። በእርግጥ በትክክለኛ አረዳድ መረዳት ማለት ነው። ቢላ ተእዊሊ ያለምንም ተእዊል ያለምንም ትርጉም ማዞር ኢስተዋን ኢስተውላ ሳይሉ ማለት ነው።
ወላ ተፍዊድ ያለምንም ማስጠጋት እየታወቀ ይሄን አላህ ብቻ ነው የሚያውቀው ይላሉ። አውቆ ማለት ነው የሚታወቀውን ማለት ማስጣይ ይሄን አላህ ይወቀው እያሉ ማለፍ። እንዲህ አይነት ትምህርት በኢስላም የለም። ወላ ተምሲልን ያለማመሳሰል አላህ ሰሚ ነው ስንል ፍጡራን እንደሚሰሙት እኛ እንደምንሰማው ይሰማል ማለት አይደለም። አላህ ያያል ስንል እኛ እንደምናየው ያያል ማለት አይደለም። ሳናመሳስል አላህ ይመጣል ሐዲስ ላይ ወደ ቅርቢቱ ሰማያት ዱንያ ይወርዳል ስንል መውረዱ እኛ ከምንወደው አወራረድ ጋር አይመስልም። ስለዚህ ሳናመሳስል ወላ ተዕጢል ሳናራቆት ማለት ነው። ከልኢስቲዋ ኢስቲዋን ይመስል የአላህ ስብሓንሁ ወተዓላ የበላይ መሆኑን ከፍጡራኑ በላይ መሆኑን ከዓርሽ በላይ መሆኑን በቁርአን በሐዲስ መጥቷል። ይህንን ማስበት ወኑዙል መውረድን ይመስል አላህ ስብሓንሁ ወተዓላ ወደ ቅርቢቱ ሰማያት ዱንያ ወርዶ ማን ነው የሚለምነኝ የምሰጠው ይላል። ስለዚህ አላህ ይወርዳል፣ ነዓም ይወርዳል። እንዴት? ላነዕለም አናቅም ከይፍያው። መውረዱ ደግሞ እኛ እንደምንወርደው አይደለም። ወልየድ እጅን ይመስል አላህ ስብሓንሁ ወተዓላ ኢብሊስን ለምንድን ነው በእጄ በፈጠርኩት ለሆነው ለአደም አልሰግድም ያልከው ብሎታል። እናያለን ኢንሻአላህ። እጅን ይመስል ወገይሪሃ ከዚህ ውጭ ያሉትን ስለ አላህ የመጡትን ማረጋገጥ ነው። አላህ ያረጋገጠውን ማረጋገጥ የነገረንን መቀበል ሚማ የሊቁ በሚገባው ልክ ቢከማሊ በሙሉነቱ በልግስናው በክብሩ በሚመጥነው ልክ እኒህ ነገራቶችን ማጽደቅ ነው። ሌሎችም አሉ። ቃለ አላሁ ተዓላ አላህ እንዲህ ይላል ለይሰ ከሚስሊሂ ሸይኡን አላህን የሚመስል ምንም የለም። ወሁወ ሰሚዑል በሲር አለ እሱ ሰሚም ተመልካችም ነዋል። እዚህ ጋር አላህን የሚመስል ነገር የለም። መስማትና መመልከት ደግሞ ሰውም ይሰማልም ያያልም እንስሳቶችም እንደዚሁ። ግን መስማቱና መመልከቱ ከፍጡራን ጋር አይመሳሰልም። ወቃለ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም እንዲህ አሉ የንዚሉላህ አላህ ይወርዳል ፊ ኩሊ ለይለቲን በሁሉም ሌሊት ኢላ ሰማኢ ዱንያ እዚህ ለምድር ቅርብ የሆነችው ሰማይ ይወርዳል። ሐዲሱ ረጅም። ማን ነው የሚለምነኝ ልመናውን የምቀበለው? ማን ነው ማረኝ የሚል ምህረቱን የምምረው እያለ አላህ ይጠራል። ይወርዳል። ና እንዴት አናቅም፣ አልተነገረንም። መውረዱ እኛን አይመስልም። የንዚሉ እየተባለ አላህ ይወቅ እንዴት እንደሆነ አይባልም ማለት ነው። የንዚሉ ኑዙለን መውረድን አላህ ይወርዳል። የሊቁ ቢጀላሊሂ ክብሩን በሚመጥነው መልኩ ማለት ነው። ላ ዩሽቢሁ አሐዱን አንድም አካል አይመስልም ሚን መኽሉቃቲሂ ከፈጠረው ፍጡር የእሱን ኑዙል የእሱን መውረድ አይመስሉም ማለት ነው። እና ኑዙልን ሌሎችም የአላህ ስብሓንሁ ወተዓላ ስሞችን የድን ቁድራ ማለት የለም። እነዚህን ነገራቶች በቁርአንና በሐዲስ የመጡትን አላህ ይሰማል፣ አላህ ይመለከታል፣ አላህ ከአርሹ በላይ ነው። አዎ እነዚህን ማጽደቅ ምን ይባላል? አላህን በስሙና በባህሪያቶቹ መነጠል ነው ማለት ነው። ለዛሬ የነበረው የኹዝ አቂደተክ ደርሳችን በዚህ ጋር ያቆማል። አላህ ስብሓንሁ ወተዓላ በሰማነው የምንጠቀም ያድርገን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።